የእስራኤል መንግስት የሚያደርገውን ነገር መተቸት አለመተቸት ከአይሁድ ህዝብ ጋር ካለ እምነታቸው አቋም ዙሪያ መነጋገር ሳይሆን ይሄ አጀንዳ ያለው ጸረ ሴማዊነት ነው፣ ጸረ እስራኤላዊነት። ይሄ ዝም ብሎ ትችት ምናምን አይደለም። እነዚህ ሁሉ ሪዝኖች ቢኖሩም ከጀርባ ያለው የሰይጣን መንፈስ ይሄ የክርስቶስ ተቃዋሚው መንፈስ ማለት ነው፣ አንታይ ክራይስት፣ እሱ የሚያደርገው ነው። ክርስቶስ እንዳይመጣ የሚችለውን አደረገ። ከአቤል እኮ ነው ጀምሮ ገና አቤልን ሲጠረጥር የሰውዬ ወደ እግዚአብሔር ቀረብ ሲል በወንድሙ አስገደለው እያለ በቃ ያ ነገር የሚፈጸምበትን በኋላ ግልጽ ታወቀ በማን እንደሚመጣ። ቤቱን አሳወቀ እግዚአብሔር። አብርሃም ቤት ነው ያለሁት፣ ያ ዘር የሚመጣው በአብርሃም ቤት ነው አለ። በአብርሃም ቤት ህዝብ አመጣለሁ አለ። አሁን ለየው፣ ጠላቱን ለየው። ስለዚህ በየዘመናቱ መጽሐፍ እንደሚተርክልን የእስራኤልን ህዝብ ግን ሁልጊዜ አጀንዳውን በፊት ለፊት ተናግሮ አይደለም፣ ማመካኛዎች አሉት፣ እንትኖች አሉት፣ በዛ አድርጎ ነው። እና አሁንም ማስተዋል ያለብን እሺ ክርስቶስ ከመጣስ በኋላ ለሚለው እሱም ቀጥሏል ማሳደዱን። ምክንያቱም ክርስቶስ መጀመሪያ የእግዚአብሔር በግ ሆኖ መጥቷል። አሁን ደግሞ የነገስታት ንጉሥ ሆኖ በክብር ይመጣል። ያም የእግዚአብሔር አጀንዳ ከዚህ ህዝብና መንግስት ጋር ህዝብ ጋር የተያያዘ ነገር እንዳለው ስለሚያውቅ ነው። ምንድን ነው እንዴት ነው መያያዙ የሚለውን ነገር ትንሣኤ መጽሐፍትም ይገልጡታል። የነገረ ፍጻሜ አስተምህሮች በጣም የሚገልጡት ጉዳይ ነው። ዝም ብሎ አፖዛርድ አይደለም። እግዚአብሔር ቺካጎ አይደለም የሚመጣው፣ ወይም ፕላንድ ነው የእግዚአብሔር አሰራር። ያን ህዝብ ያስቀመጠው ክርስቶስ በስጋ እስኪመጣ ድረስ ብቻ አይደለም፣ በክርስቶስ ያሰበውን አጀንዳ እስኪፈጽም ድረስ ሁሉ ነገር በክርስቶስ ተጠቅሎ ያ የመንግስት እስኪጸና ድረስ እግዚአብሔር አሁንም በእስራኤል ህዝብና መንግስት በዛች ምድር ላይ በእስራኤል ህዝብና ምድር ላይ ያለው አጀንዳ አላለቀም። ህዝቡ ላይ ያለው ኪዳን አለ፣ የሰጠው ተስፋ አለ ለህዝቡ፣ በክርስቶስም በኩል የሰጠው ተስፋ አለ። እነዛን ሁሉ ፈጽሞ እግዚአብሔር ጻድቅ ሆኖ ነው ነገሮች መፈጸም የሚፈልገው። ለዚህ ነው ጠላት ያላቆመው። ቤተክርስቲያን አልቋል ብላ አቁሟል። ለዚህ ነው የጥንት የእምነት ቤተክርስቲያን አባቶች ያችን ቁጥር 13 አላነበቧትም ይሁን አላውቅም። ከዛም ቀጥሎ የወለደችውን እንዳትወልድ ነበር ስታምጥ የቆመው። ከወለደች በኋላ ተነጠቀ፣ በቃ አመለጠው፣ በቃ አልቋል። አሁን የኢየሱስ ምስክሮች ጋር የሚለው ጋር ነው የሄዱት። 13 ላይ ግን እሱ ቀጥሏል። በክርስቶስ የእግዚአብሔር አጀንዳ ስላልተፈጸመና ያ አጀንዳ ደግሞ አሁንም ክርስቶስ በአካል መምጣት ብቻ ሳይሆን በዳግም ምጽአቱ በከልሚኔሽን ኦፍ እንትን ውስጥ የማቴዎስ 24 አሁን እዛ ውስጥ ዲሲል ላለመግባት እንጂ የእስራኤልን መንግስት ህዝብ መዳን ማዕከላዊነት ትመለከታለህ በጌታ ዳግም ምጽአት በዓለም ፍጻሜ ነገር ውስጥ ማለት ነው። ስለዚህ ያን ሁሉ አጀንዳ ስለሚገባው ስለሚያውቅ እግዚአብሔርም ኦፕን አድርጎ እየሰራ ስለነበረ ያንን ነገር አመጣና አይ ቲንክ ያቺ መዛለል ትመስለኛለች፣ መተላለፍ ትመስለኛለች። የእምነት አባቶችም አሁን በቃ የእግዚአብሔር ነገር አልቋል ከዚህ በኋላ በሚለው ነገር አልፈው ተርፈው ወደ ሌላ አቅጣጫ እንዲገቡ የተደረገው ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ደግሞ ሌላ ርዕስ አንስተን እንነጋገራለን። ጸረ ሰማያውያን ሰዎች እንደሚያስቡት የፖለቲካ ወይም ደግሞ የኢኮኖሚ የማህበረሰብ ችግር አይደለም እና በዋነኛነት ጸረ ሰማያዊነት መንፈሳዊ ይዘት አለው እና የኔና ያንተ ምልከታ እንደሱ ነው የእግዚአብሔር ቃል ስለሚልና ዛሬ እንግዲህ ጸረ ሴማዊነት ከጥንት እስከ ዛሬ በሚል እንወያያለንና እንደው እስቲ ከመጽሐፍ ቅዱስ ለመነሻ እንዲሆነን ቢብሊካሊ ጸረ ሴማዊነት ወይም ደግሞ ከአብርሃም ጥሪ ጋር በተገናኘ ከመጀመሪያው ጠላት ዲያብሎስ የሚያደርጋቸው ነገሮች ነበሩና እስቲ አንዳንዶቹን አንስተን እንነጋገርና ከመጽሐፍ ቅዱሳችን አሁን ፈርዖንን ማንሳት እንችላለን፣ እነ ሃማን ማንሳት እንችላለንና ከፈርዖን ጋር በተያያዘ ጸረ ሰማያዊነት በሚለው ቋንቋ አሁን እኛ በምንጠቀምበት የአብርሃምን ኮቨነንት ተከትሎ ያደረጋቸው ነገሮች አሉና እስቲ በሱን ጀምር። እግዚአብሔር የተመሰገነ ይሁን። እንዴት ከርማችኋል ተመልካቾቻችን? ዳግም በዚህ በሻባት ሻሎም ፕሮግራም ስለተገናኘን እግዚአብሔር እናመሰግናለን። አንዳንድ መሰረታዊ ነገሮች እንዲሁ ብናገር ጥሩ ነው ብዬ አስባለሁ። በቤተ ክርስቲያን ጉዳይ፣ በምድራችን በዘመኑም ጉዳይ ብዙ አንገብጋቢ ጉዳዮች እንዳሉ እናውቃለን እና በሕዝበ እስራኤልም በምድረ እስራኤልም ጉዳይ በእስራኤል ጉዳይ እንደዚህ ዋጋ ተከፍሎ እንደዚህ አይነት ነገር መዘጋጀቱ ምን ፋይዳ አለው የሚል ጥያቄ ብዙዎች ልታነሱ ትችላላችሁ። ስለዚህ ቢወራ ስለዚያ ቢነሳ ግን በመጽሐፍ ቅዱስ እውነትና በመጽሐፍ ቅዱስ መንፈስ ውስጥ በእስራኤል ጉዳይ ከቤተ ክርስቲያን ከቅዱሳን ሕይወት ጋር በጣም ሰፊ የተያዘ ነገር ስላለው ትልቅ ፋይዳ ስላለው ነው ለዚህ ነገር ቅድሚያ እና ስፍራ የተሰጠው እንጂ የሚነሱ ብዙ ሺዎች ይኖራሉ። በቤተ ክርስቲያን ጉዳይ በአገር ጉዳይ ግን በእስራኤል ጉዳይ ላይ ብዙ ክፍተቶች ተፈጥረዋልና አንዳንዴም
የእስራኤል ጉዳይ ከቤተ ክርስቲያንና ከቅዱሳን ሕይወት አንጻር እንደ ኮዝም እንደ ምክንያትም ስለሚሆን ይሄን ነገር እንደ እግዚአብሔር ቃል መዳሰስ ስላለብንም እንደሆነ እንድታስቡና ትኩረት እንድታደርጉበት። ይሄ ዝም ብሎ ሳይድ ኢሹ አይደለም፣ ሴንትራል ኢሹ ከእግዚአብሔር ቃል አንጻር እንደው የጎን ጉዳይ ሳይሆን ማዕከላዊ ጉዳይ እንደሆነ ስለሚታመንበት ነው የእግዚአብሔርም ድምፅ እየመጣ ያለው። እግዚአብሔርን ስለዚህ በጣም እናመሰግናለን። አሁን እንዳነሳው ጸረ ሴማዊነት ማለት የአይሁድ ሕዝብና የእስራኤል ምድር ጥላቻ ማለት ነው በአጭር ቃል፣ ወይም ደግሞ ተቃርኖ ጸረ መሆን፣ ልክ ጸረ ክርስቶስ እንደምንለው አንታይ ክራይስት እንደምንለው አንታይ ሴሜቲዝም ማለት የጸረ ክርስቶስ አሁን የክርስቶስ የሆነውን ነገር ሁሉን የሚቃወም ነውና አንታይ ሴሜቲዝም ሲባል ደግሞ ከቃሉ አመጣጥና ከቃሉ መስተጋብር ጀምሮ ስንመለከት የአይሁድን ሕዝብ እንደ ሕዝብ መጥላትና የእስራኤልን ምድር ደግሞ እንደ አገር እንደ ምድር መጥላት፣ ይሄ ፕሮአክቲቭ ጥላቻ እንዲሁ የሪአክሽን ጥላቻ ሳይሆን ፕሮአክቲቭ ጥላቻ ነውና ቅድም ስታነሳ እንዳልከው ይሄ አይነት ጥላቻ በአይሁድ ሕዝብ ላይ በጣም በተለየ ሁኔታ የሚደረግ ከየትኛውም ፒፕል ግሩፕ ከየትኛውም ሕዝብ በተለየ ሁኔታ ታሪክን ተከትሎ ይህን ጥላቻ ከፕሪስትሪ ጀምሮ በቃ ታሪክ እንኳን ከመጽሐፉ ጀምሮ የነበሩ ነገሮች አሉ። አሁን ያነሳው የፈርዖን ጉዳይ የሃማ ጉዳይ አሁን ፈርዖን የእስራኤል ወንዶች እንዲጠፉና የእስራኤል ሕዝብ አንድ ቤተሰብ ሆኖ 70 ቤት ሆኖ የገባው ግብፅ በሚሊዮን ተባዝቶ በነበረበት ሰዓት ሕዝቡን ሁሉ ሊያጠፋ የተነሳበት ከዚያም በኋላ በታሪክ ሂደቶች የእስራኤልን ሕዝብ እና የእስራኤልን ነገር ሊያጠፋ እነ ሃማ በዛ ስደት ዘመን ቅድም እንዳልከው አሉና እነዚህ ነገሮች ምንድን ነው ግን ያነሳሳቸው? አሁን እዛ ላይ የመጀመሪያዋ ኮዝ ነገር የተጠቀሰች ይመስላል ዘጸአት ላይ እነዚህ ሰዎች እየበዙ ነው እየጠነከሩ ነው ጠላት ቢወረን ይተባበራሉ የሚል ነው። ግን ይሄ ፈርዖን እንደ አንድ ሴኩላር መንግስት እንደ አንድ መንግስት ለራሱ መንግስት ጥንቃቄ ያደረገው ከጀርባ ግን ሁልጊዜ ይሄን ነገር የሚቀሰቅስ የስፒሪቹዋል ማስተር ማይንድ ኦፍ አንታይሴሜቲዝም የጸረ ሴማዊነት መንፈሳዊ እንትን አለ፣ ማስተር ማይንድ አለ። እሱ ነው በእያንዳንዱ ሌላ አንዱ በዚህ ምክንያት ሌላው ደግሞ በሌላ ምክንያት ሃማ ለምሳሌ አልተሰገደልኝም ብሎ ነው። ሌላ የደህንነት ጉዳይ ሀገሪቱ ላይ የለም። እንዲያውም እዛ ውስጥ እኮ ንግስቲቷም ራሱ አይሁዳዊ ነች። ብዙ ፌቨር አለ። በንጉሱ ደጅ የሚቆም ነው። መርዶክዮስ ሂወዝ እዛ ውስጥ የሚሰራ ነው። ብዙ ፌቨሪዝም እያለ ግን ይሄ ሰው በራሱ ግልጥ ግን የሃማንም አይሁድ ጥላቻና ዘር ለማጥፋት ያነሳሳው ያ ማስተር ማይንድ ነው። ምንድን ነው እሱ? እና አሁንም በተለይ ለቤተ ክርስቲያን እና ክርስቲያንን ለምንል ሰዎች የሚጠቅመን መነሻ ያለው ራእይ ምዕራፍ 12 ላይ ነው። ከድህረ ክርስቶስ በአካል ኢየሱስ በአካል ከመገለጡ በፊትም ከተገለጠም በኋላ የሰይጣን አጀንዳ ምን እንደሆነ ይሄ ራእይ ምዕራፍ 12 ላይ ያለው ቃል ይነግረናል። ታላቅ ምልክት በሰማይ ታየ፣ ፀሐይንም ተጎናጽፋ ጨረቃም በእግሮቿ በታች ያላት በራሷ ላይ 12 ከዋክብት አክሊል የሆነባት አንዲት ሴት ነበረች ይላል። እችን ሴት ብዙ እንትን እንሰጣታለን፣ ግን ቃሉን እንደ ቃሉ መተርጎም ከቻልን ምንድነች ሴት? እሷም ጸንሳ ነበር፣ ምጥም ልትይዛ ልትወልድ ተጨንቃ ጮኸች ይላል። ከዚያስ ሌላ ምልክት በሰማይ ታየ፣ እነሆ ታላቅ ቀይ ዘንዶ 7 ራሶችና ምናምን ያሉት ዘንዶች ነበረ። ይህን ካደረገ በኋላ ቁጥር 5 ላይ አሕዛብ ሙሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች። ልጁም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ወለደች። ይሄንን አሕዛብ ሁሉ በብረት በትር ይገዛቸው ዘንድ ያለው ወንድ ልጅ ማን ነው? መጽሐፍ ቅዱስ ይሄንን ወንድ ልጅ ማን ነው የሚለው? አበበ ነው ከበደ ነው የሚለው? ማን ነው የሚለው? መጽሐፍ ቅዱስ በግልጽ የሚያስቀምጠው ኢየሱስ ክርስቶስ ነው። ይቺ የራእይ 12 ቁጥር 1 ያለችው ሴትዮ ቤተክርስቲያን ልትሆን አትችልም። ቤተክርስቲያን ክርስቶስ ወለዳት እንጂ ክርስቶስን አልወለደችም። ክርስቶስ በደሙ ከጎኑ ከውሃው ከምኑ የወለዳት ናት። እቺ ግን እስራኤል ነች። ስለዚህ ከእግዚአብሔር ዘለዓለማዊ አጀንዳ ጀምሮ እግዚአብሔር ዘፍጥረት 3:15 ላይ ለሔዋን ከዘርሽ የሚወጣው የእሱን ራስ ይቀጠቅጣል ያለውን ያንን የኢነሚቲ ኮቨናንት እግዚአብሔር በሰይጣንና በአዳም መካከል ያደረገውን የሚገለጥበትን ነገር ይዞ በሚመጣበት ሂደት ያቺ ሴት የእሳች ሴት ዘር ክርስቶስን በአካል የሚገልጥ ያቺ ሴት ዘር በአብርሃም ኮቨናንት የእስራኤል ሕዝብ እንደሆነ ከተረጋገጠ በኋላ አሁን ሁል ጊዜ የሚመጣው ጥቃት አንዳንዴ ፖለቲካል መልክ ይዛል። እንደ ፈርዖን የአገር ደህንነት ይሄ እኮ ናሽናል ሴኩሪቲ ነው። እንደ ሃማ ደግሞ ሰልፊሽ ኢንትረስት በቃ ተበለጥኩ እኔ ካልተሰገድ ነገ ይሄ ሰውዬ ጠጋ ያለ ነው መርዶክዮስ ቦታዬን ሰልፊሽ ኢንትረስት ቢዝነስ ኢንትረስት ማለት ምክንያቱ ይሆናል። መሰረቱ ግን ይሄንን የእግዚአብሔር ዘላለማዊ አጀንዳ ይሄን ለማለት የደፈርኩበት ሌላኛው ነገር ሮሜ 9:4 ላይ እንዲህ ይላል፣
እነርሱ እስራኤላውያን ናቸውና ይላል ሐዋርያ ጳውሎስ። ልጅነትም ክብርም ኪዳንም የሕግም መሰጠት የመቀደስ ሥርዓት የተስፋው ቃል ለእነርሱ ናቸው፣ አባቶችም የእነርሱ ናቸው፣ ከእነርሱም ክርስቶስ በሥጋ መጣ። ይሄ እኮ ራእይ 12 ነው። ከእነሱም ክርስቶስ በሥጋ መጣ። ዕብራውያን 2:16 የአብርሃምን ዘር ይዟል እንጂ ይላል ስለ ክርስቶስ። ያንን ነው ትልቁ ግራንድ አጀንዳው። ክርስቶስ እንዳይገለጥ ነበረ። እግዚአብሔር አሸነፈው። በእስራኤል በኩል ክርስቶስ ተገለጠ። ከተገለጠም በኋላ ከተወለደም በኋላ ግን አልተዋትም። ምክንያቱም የእግዚአብሔር አጀንዳ የክርስቶስ በአካል መገለጥ ብቻ ሳይሆን በክብር መጥቶ በጽዮን ተራራ በኢየሩሳሌም በንጉሱ ከተማ ዓለምን የሚገዛበት ደግሞ የፍጻሜ መምጣት አለው። ለዚህ ነው ዳግም ምጽአት የምንለው። መጀመሪያ መጥቷል። ዊ ኤክስፔክት ዘ ሰከንድ ካሚንግ። ሰከንድ ካሚንጉም ከዚህ ጋር የተያዘ ነው። እሱንም ዲስራፕት ማድረግ ይፈልጋል። እንግዲህ ያው ዓመታት አልሞ አልሆነለትም። ተወለደ፣ ተነጠቀ። ከዛ እንመልከት እዛው ራእይ ቁጥር 13 ላይ ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት ይላል። የወለደችው አሁን ወልዳለች፣ መውለዱን አላቆመም። የተወለደችውን ሴት አሳደዳት። ምክንያቱም አጀንዳ አላለቀማ፣ እስክትወልድ ድረስ ነው። አሁን እንደምንለው በምትክ ስነ መለኮት እንደምንለው በእስራኤል ላይ የነበረው አጀንዳ እስኪወለድ ነው የሚለው ነገር አይደለም። ከወለደች ምን ያደርግለታል? ተነጠቀ፣ በቃ ከእሷ ተገላገለ። አሳደዳት እሷን የእግዚአብሔር ቃል እንደሚለው ከባቡ ርቃ አንድ ዘመን ይሄ ሁሉ የእስራኤል ሕዝብ ያሳለፈበትን ነገር ወደዛ ዲቴይል ወደፊት በስነ ፍጻሜ ትምህርት ውስጥ የሚካተት ነው ይሄ ነገር። አሁን ትኩረታችን ስላልሆን እንጂ በጣም እነዚህ ነገሮች ሁሉ አሁን ካለው የእስራኤል ሁኔታ ጋር በጣም የሚያያዝ ነገሮች አሉትና አሳደዳት ማለት ድህረ ክርስቶስም ስደቱ ቀጥሎባታል። የወለደችዋል የበቀል ብቻ እኮ አይደለም፣ የአጀንዳም ጉዳይ ነው። እኛንን ያልተገነዘብነው እንጂ እሱ ተገንዝቦታል። እንዲህ ለዚህ ነው እኮ አሁን ቅድም እንዳልከው ምክንያት በሌለው ነገር ወይም ምክንያት ከዚህ ከዛ እያመጣ ይህን ህዝብና ይችን ምድር የሚያሳድድበት ነገር አለው። አልቲሜት እግዚአብሔር አጀንዳ ስላለ ከዛ በኋላ እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያህል ውሃ ከአፉ በስተኋላ ፈሰሰ። ምድሪቱም ሴቲቱን ረዳቻት። ምድሪቷን አፏን ከፍታ ዘንዶ ከአፉ ያፈሰሰው። እነዚህ ሁሉ ታሪካዊ እንትኖች አላቸው። ምን ማለት ነው? ወንዙ መቼ ነው የተደረገባቸው? እንዴት ነው እግዚአብሔር ያስጣላቸው? ሂስትሪ ሃዝ ፕሩፍድ ኢት። ይሄንን ዮሐንስ በራእዩ የተመለከተውን ነገር ከዚያ በኋላ ቁጥር 17 ዘንዶም በሴቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የጠበቁትን የኢየሱስ ምስክር ያላቸውን አሁን አየህ ወደ ሄደ የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ ይላል። አሁን ወደ ቸርች ማለት ቸርችንም አለ። ቸርችም ላይ ጥቃቱ አለ፣ የወለደችዋም ላይ ጥቃቱ አለ። ከመውለዳም በፊት ጥቃት ነበረ። ከመውለዷ በፊት የነበረውን አሁን የነ ፈርዖን ጉዳይ የነ ሃማ ጉዳይ ሁሉ ፐርሰናል ኢንትረስት የቀሰቀሰው ኢኮኖሚክ ኢንትረስት የቀሰቀሰው ይምሰል እንጂ ዋናው ጉዳይ የክርስቶስ የእግዚአብሔር ኪዳን በአብርሃም ቤት የተነገረው በዘርህ አሕዛብ ይባረካሉ የተባለው ያ ነገር እንዳይመጣ ነበር። እሱም መጣ። በቃ አበቃ አላለም። እሱ እንደገና ማሳደድ ጀመረ። አሁን ደርቦ ደግሞ ከዘሯ የቀሩትን በክርስቶስ ምስክር ያላቸውን ደግሞ ኖት ኦንሊ ያመኑ አይሁዶችን ብቻ ሳይሆን አሁን እኛ ያ ነው እኮ ሌላ ሁለት ዘር እኮ የለም እግዚአብሔር። እኛም እኮ ወደ ኪዳኑ የገባ ነው። እኛም እኮ በአብርሃም ዘር ነው የገባ ነው። እኛም በዛ ዛፍ ውስጥ ነው አምነን የተተከል ነው። ስለዚህ ደግሞ እዛ ውስጥ የገቡትንም ሁሉ ጨምሮ ከዛ ጋር የተዋሃዱትን ከዛ ኪዳን ጋር የተዋሃዱትን ጨምሮ ማሳደድ እንደጀመረ እግዚአብሔር ቃል ነገር። ስለዚህ አንቲሴሚቲዝም ስፒሪቹዋል ሩቱ የክርስቶስን መወለድና የክርስቶስን መንገስ መቋቋም ከዘፍጥረት መነሻውን ከዘፍጥረትም ነው የሚያደርገው። ምክንያቱም እዛ ጋር የተነገረውን ሰምቷል ከሴቲቱ የሚወለደው። ስለዚህ ለዚህ ነው አንቲሴሚቲዝም ፒውርሊ ፖለቲካል አይደለም፣ የኢኮኖሚ ኢሹ አይደለም። የአይሁድን ሕዝብ ሰይጣን የሚጠላው ሰይጣን የአዳምን ዘር ሁሉ ይጠላል። ነገር ግን እግዚአብሔር በአብርሃም በኩል የሰጠውን ኪዳን ወዴት እንደሚሄድ በራሱ ባለው በወደቀ ማንነቱ ትሬስ እያደረገ የሚያውቀው አጋንንታዊ እውቀት ስላለ ያንን ለማስቆም ነው። ስለዚህ በዚህም ዘመን ያለን አማኞች አንዳንድ ጊዜ አንዳንድ የምታያቸው ነገሮች ኢሞሽናል ሊያደርጉ ስለሚችል በዋነኛነት ቆም ብለን ማሰብ አለብን ብዬ አስባለሁ። ቶሎ ፈጥነን ጀጅመንታል እንዳንሆን። ምክንያቱም በቤተ ክርስቲያን ታሪክ ወይም ደግሞ ክርስትና በሚባለው ሃይማኖት ታሪክ በአይሁድ ሕዝብ ላይ ያደረስነው መከራ ያደረስነው ስቃይ ይሄ ነው የማይባል ነው እና በዚህ ዘመንም እንዳይደገም ጥንቃቄ እንድናደርግ ያስፈልጋልና ምናልባት ከቢብሊካል እንትኑ ባሻገር
የምትቀጥለው ከሌለ ወደ ቸርች ፋዘርስ የነዚህ የቤተ ክርስቲያን አባቶች እመጣለሁና ግን ያልጨረስኩ ካለ ቀጥል። እኔ ዋናው መሰረቱ ይሄ ነው። አሁንም አድማጮቻችን፣ ተመልካቾቻችን እንዲያስተውሉ የሚፈልገው ነገር አሁን የእስራኤል መንግስት አንድ ሴኩላር መንግስት ነው። የአይሁዳውያን የአብርሃም ዘሮች በስጋ የሆኑ የሚያምኑ አሉ፣ የማያምኑ አሉ፣ ጌታን የሚጠሉ አሉ፣ ጌታን የሚጣሉ አሉ። ይሄ ሁሉ ነገር የተጠበቀ ነው። አሁን እያወራን ያለ ነው የእስራኤል መንግስት የሚያደርገውን ነገር መተቸት አለመተቸት፣ ከአይሁድ ህዝብ ጋር ካለ እምነታቸው አቋም ዙሪያ መነጋገር ሳይሆን ይሄ አጀንዳ ያለው ጸረ ሴማዊነት ነው፣ ጸረ እስራኤላዊነት። ይሄ ዝም ብሎ ትችት ምናምን አይደለም። እነዚህ ሁሉ ሪዝኖች ቢኖሩም ከጀርባ ያለው የሰይጣን መንፈስ ይሄ የክርስቶስ ተቃዋሚው መንፈስ ማለት ነው፣ አንታይ ክራይስት፣ እሱ የሚያደርገው ነው። ክርስቶስ እንዳይመጣ የሚችለውን አደረገ። ከአቤል እኮ ነው ጀምሮ። ገና አቤልን ሲጠረጥር ይሄ ሰውዬ ወደ እግዚአብሔር ቀረብ ሲል በወንድሙ አስገደለው እያለ በቃ ያ ነገር የሚፈጸምበትን በኋላ ግልጽ ታወቀ በማን እንደሚመጣ። ቤቱን አሳወቀ እግዚአብሔር። አብርሃም ቤት ነው ያለሁት፣ ያ ዘር የሚመጣው በአብርሃም ቤት ነው አለ። በአብርሃም ቤት ህዝብ አመጣለሁ አለ። አሁን ለየው፣ ጠላቱን ለየው። ስለዚህ በየዘመናቱ መጽሐፍ እንደሚተርክልን የእስራኤልን ህዝብ ግን ሁልጊዜ አጀንዳውን በፊት ለፊት ተናግሮ አይደለም። ማመካኛዎች አሉት፣ እንትኖች አሉት። በዛ አድርጎ ነው እና አሁንም ማስተዋል ያለብን እሺ ክርስቶስ ከመጣስ በኋላ ለሚለው እሱም ቀጥሏል ማሳደዱን። ምክንያቱም ክርስቶስ መጀመሪያ የእግዚአብሔር በግ ሆኖ መጥቷል። አሁን ደግሞ የነገስታት ንጉሥ ሆኖ በክብር ይመጣል። ያም የእግዚአብሔር አጀንዳ ከዚህ ህዝብና መንግስት ጋር ህዝብ ጋር የተያያዘ ነገር እንዳለው ስለሚያውቅ ነው። ምንድን ነው እንዴት ነው መያያዙ የሚለውን ነገር ትንቢታዊ መጽሐፍትም ይገልጡታል። የነገረ ፍጻሜ አስተምህሮች በጣም የሚገልጡት ጉዳይ ነው። ዝም ብሎ ሀፖዛርድ አይደለም። እግዚአብሔር ቺካጎ አይደለም የሚመጣው፣ ወይም ፕላንድ ነው የእግዚአብሔር አሰራር። ያን ህዝብ ያስቀመጠው ክርስቶስ በስጋ እስኪመጣ ድረስ ብቻ አይደለም፣ በክርስቶስ ያሰበውን አጀንዳ እስኪፈጽም ድረስ ሁሉ ነገር በክርስቶስ ተጠቅሎ ያ መንግስት እስኪጸና ድረስ እግዚአብሔር አሁንም በእስራኤል ህዝብና መንግስት በዛች ምድር ላይ በእስራኤል ህዝብና ምድር ላይ ያለው አጀንዳ አላለቀም። ህዝቡ ላይ ያለው ኪዳን አለ፣ የሰጠው ተስፋ አለ ለህዝቡ፣ በክርስቶስም በኩል የሰጠው ተስፋ አለ። እነዛን ሁሉ ፈጽሞ እግዚአብሔር ጻድቅ ሆኖ ነው ነገሮች መፈጸም የሚፈልገው። ለዚህ ነው ጠላት ያላቆመው። ቤተክርስቲያን አልቋል ብላ አቁሟል። ለዚህ ነው የጥንት የእምነት የቤተክርስቲያን አባቶች ያችን ቁጥር 13 አላነበቧትም ይሁን አላውቅም። ከዛም ቀጥሎ የወለደችውን እንዳትወልድ ነበር ስታምጥ የቆመው። ከወለደች በኋላ ተነጠቀ፣ በቃ አመለጠው፣ በቃ አልቋል። አሁን የኢየሱስ ምስክሮች ጋር የሚለው ጋር ነው የሄዱት። 13 ላይ ግን እሱ ቀጥሏል። በክርስቶስ የእግዚአብሔር አጀንዳ ስላልተፈጸመና ያ አጀንዳ ደግሞ አሁንም ክርስቶስ በአካል መምጣት ብቻ ሳይሆን በዳግም ምጽአቱ በከልሚኔሽን ኦፍ እንትን ውስጥ ማቴዎስ 24 አሁን እዛ ውስጥ ዲሲል ላለመግባት እንጂ የእስራኤልን መንግስት ህዝብ መዳን ማዕከላዊነት ትመለከታለህ በጌታ ዳግም ምጽአት በዓለም ፍጻሜ ነገር ውስጥ ማለት ነው። ስለዚህ ያን ሁሉ አጀንዳ ስለሚገባው ስለሚያውቅ እግዚአብሔርም ኦፕን አድርጎ እየሰራ ስለነበረ ያንን ነገር አመጣና አይ ቲንክ ያቺ መዛለል ትመስለኛለች፣ መተላለፍ ትመስለኛለች። የእምነት አባቶችም አሁን በቃ የእግዚአብሔር ነገር አልቋል ከዚህ በኋላ በሚለው ነገር አልፈው ተርፈው ወደ ሌላ አቅጣጫ እንዲገቡ የተደረገው ማለት ነው። በጣም አንተ እየተናገርክ አንድ ቅድም ስለ ሐማ ስታነሳ የነበረውን ትንሽ እንደው ብንሄድበትና ወደ ቸርች አባቶች ብንመጣ ይሄ የሐማ እንትን ቅድም ያልከው አንድ ግለሰብ ነው የተጣለው ሰውየው ወይም ደግሞ አላደርግልህም ያለው ነገር ግን በሐማ ጀርባ መንፈስ እንዳለ በግልጽ ያሳያል። ምንድን ነው የሚለው መጽሐፍ አስቴር ምዕራፍ 3 ላይ መርዶክዮስ ግን አልተደፋም፣ አልሰገደም። አሁን ግጭቱ የጀመረው ከአንድ ግለሰብ ጋር መርዶክዮስ አልሰግድም ያለው እኔ እስከሚገባኝ ድረስ የእሱን አውቶሪቲ ባለማክበር ምናምን አይደለም። እንደሚመስለኝ የሚሰገደው ለእግዚአብሔር ነው፣ አይሁድ እንደሆነም ነግሯቸው ነበር ይላል። ስለዚህ ለሰው የሚሰጥ ክብር አለ፣ ለእግዚአብሔር የሚሰጥ ክብር አለ እና ሌሎቹ ምናልባት ለእግዚአብሔር የሚሰጠው አይነት ስግደት እያቀረቡ ከሆነ መርዶክዮስ ያንን አልመረጠም እንጂ የሐማን ፖዚሽን ባለመቀበል አይመስለኝም። እና የሚያስገርም በንጉሱ በር ያሉትን የንጉስ ባሪያዎች መርዶክዮስ የንጉሱን ትእዛዝ ለምን ትተላለፋለህ አሉት። ይህንንም ዕለት ዕለት እየተናገሩ እርሱ ባልሰማቸው ጊዜ አሁን ስማ አይሁዳዊ እንደሆነ ነግሯቸው ነበርና የመርዶክዮስ ነገር እንዴት እንደሆነ ያዩ ዘንድ ለሐማት ነገሩት።
ያዩ ዘንድ አይሁዳዊ እንደሆነ ነግሯቸው ነበር። ስንገምት በእኛ ሃይማኖት ለሰው አይሰገድም ያላቸውም ይመስለኛል። እናንተ እንደምታደርጉት አላደርግም፣ አለቃዬን አከብራለሁ፣ ነገር ግን ለአምላክ የሚሰጠውን ለእሱ አልሰጥም አይነት ለምን አይሁዳ ለምን እዚህ ጋር መጣ ብለን እንድጠይቅ ያደርጋል። ከዛ ምንድን ነው የሚለው? ሐማ መርዶኪዎስ እንዳልተደፋለት እንዳልሰገደለትም ባየ ጊዜ እጅግ ተቆጣ። የመርዶኪዎስን ወገን ነግረውት ነበርና በመርዶኪዎስ ብቻ ተመልከት ብቻ እጁን ይጭን ዘንድ በዓይኑ ተናቀ። ሐማም በአርጤክስስ መንግስት ሁሉ የነበሩትን የመርዶኪዎስን ሕዝብ የአይሁድን ሁሉ ሊያጠፋ ፈለገ። ሁልጊዜ ነው የሚገርመኝ ከአንድ ግለሰብ ጋር በተጣላ እንደው ማክሲመም ግፋቤል ቤተሰቦቹ ጋር ነው የምትሄደው። በእኛ ሀገር ይሄ ደመላሽ እንደሚባለው ማለት ነው። ይሄ ሰውዬ ግን አለስ ቅድም አንተ ስትል እንደነበረው መንፈሳዊ ይዘት ባይኖረው ወዴት ነው የወሰደው እንትኑን? በንጉሱም በአርጤክስስ በ12ኛው ዓመት ከመጀመሪያ ወር ከኒሳን ጀምሮ በየዕለቱና በየወሩ እስከ 12ኛው ወር እስከ አዳር ድረስ በሐማ ፊት ፉር የተባለውን ዕጣ ይጥሉ ነበር። ሐማም ንጉሱን አርጤክስስን ተመልከት። አሁን የጄኖሳይድ ጅማሬ ነው ሐማ የሚያቀርበው ፕሮፖዛል ምንድን ነው የሚለው? አርጤክስስን አንድ ህዝብ በአሕዛብ መካከል በመንግስት አገሮች ሁሉ ተበትነዋል። ህጋቸውም ከህዝቡ ሁሉ የተለየ ነው። ከህዝቡ ሁሉ የተለየ ህግ ነው። የንጉሥንም ህግ አይጠብቁም። ይሄ ውሸትና እውነት ነው። ኦፍኮርስ ህጋቸው የተለየ ግን የንጉሥን ህግ አይጠብቁም፣ ያጠቅማል። እንደ አይሁድ እንደውም ህግ አክባሪ የለም እና ንጉሱም የተዋቸው ዘንድ አይገባውም። አሁን ምን እንድናይ ነው የመሰለኝ የምፈልገው? አሁን በዚህ ዘመን አንዳንድ የቴሮሪስት ቡድኖች ካለባቸው ፖለቲካል ጥያቄ ልንለው እንችላለን ዋትኤቨር። ነገር ግን አይዲዮሎጂያቸው ፍሮም ሪቨር ቱ ሲ ነው፣ ፍሮም ሲ ቱ አይደለም። ኢትስ ዘ ሴም ስፒሪት እኔ የሚታይ። ስለዚህ ነው አሁን አማኞች አንድ ሰው ተጣልቶ ሐማ እዛ ከደረሰ በዚህም ዘመን የሚጠየቁ ጥያቄዎች የሚነሱ አንዳንድ ፖለቲካ የሚመስሉ ኢሹዎች፣ የሂውማን ራይት የሚመስሉ ኢሹዎች ብላይንድሊ መደገፍ የለባቸውም። ኮንሰርኒንግ እስራኤል ቆም ብለን አስበን ነው የሚለውንም ለማስተላለፍ ነው። አይገርምህም? አሁን ጸረ ሰማያዊነትን የመረጥ ነው እንትኑ እየጦዘ ስላለ ነው። ብዙ ኢሹዎች አሉ፣ የምንነጋገር ቶፒኮች አሉ። እኔ በጣም የሚገርመኝ አሁን እስራኤል ከተመሰረተች 77 አይደለም ኢሹ የፍልስጤምና የእስራኤል ኢሹ ቢሆን ኖሮ ሀገር ከመሆናቸው በፊት ለአይምን አይሁድ ላይ ዓለም ሁሉ ተነሳ። አሁን ይሄ አንዱ ሪፈረንሳችን መሆን ይችላል ብዬ አስባለሁ። 77 ዓመት 78 ዓመት ቢሆን ነው። ግን ከዛ በፊት ኦፍኮርስ ምድሩ ነበረ፣ በግዞት ተወስደው ነው፣ በእግዚአብሔር ፍቃድ የሆነ ነገር ነው። ተበትነውም ግን ጀስት ቢኮዝ they are Jews በጣም በብዙ መከራ ነው ያለፉት። እና ሐማን እንደው ትንሽ እንድናነሳው የፈለግኩት ቅድም አንተ ያነሳኸውን ከአንድ ሰው ጋር ስለተጣላ በጠቅላላ አሁን ከአንተ ጋር ሰው ቢጋጭና እንደው በቃ ፓስተር አቢ ሰላላይ ኢትዮጵያዊን ሁሉ አጠፋለሁ ቢል doesn't make sense እኮ ገብቶሃል? እንዴት በቃ ይሄ ሰውዬ ጤናኛ አይደለም እንዴ? ሐማ አለስ አየ ከመጽሐፍ ቅዱስ ውጪ ዝም ብለህ ስታይ ፎር ሹር ስለ አይሁድ ሕዝብ ያወራሉ፣ ከየት እንደመጡ ምን አይነት ለምን አንድ ቦታ ሚስቱ ምንድን ነው ያለችው? ይሄ የጀመርከው ሰውዬ አይሁድ ከሆነ በፊት ትወድቃል። ዳት ሚንስ ቤት ይወራል፣ ሰፈር ይወራል እና የሚታወቅ ነገር አለ እንጂ ብላይንድ ላይ አይደለም። ስለዚህ ያ ሄትሬድ በዛም ዘመን በየጓዳው ይወራ ነበር ማለት ነው። አሁንም አንዳንድ ሰዎች ፖለቲካል አጀንዳ አድርገው አይዲዮሎጂ አድርገው ኦፕሬት ስለሚያደርጉ ክርስቲያኖች በዚህ ዘመን መንቃት አለብን ብዬ አስባለሁ። እና ሐማ ከፈርዖን ባሻገር እንደውም የበለጠ የሄትሬዱን የጄኖሳይድ ፕላኑን እንዴት ይሄ አሁን ፌክ ኒውስ እንደምንለው በዚህ ዘመን መጥቶ ሰውየው እኮ ጤናማ እኮ ነው ንጉሱ፣ እንዴት አድርጎ እንደበረዘው ተረጋግቶ የተቀመጠውን አሁን በዚህ ዘመንም ተረጋግቶ የተቀመጠውን አማኝ ኢሞሽኑን የሚያነሳሳ ነገር ብዙ በኒውስ መልክ በተለያየ በሃይማኖት መልክ ስለሚመጣ ሪሊ ክርስቲያኖች በጣም እንድናስብ ይረዳናል ብዬ ነው እንደው ያነሳው። በጣም አሁን እንዳነሳው ሐማን በዛ ጊዜ ያደረገው ነገር
አሁን በግልጽ ያስቀመጥከው ጉዳይ ነው። እኔ በአንዳንድ ነገሮች ላይ ቅዱሳን እኛ የክርስቶስን የእግዚአብሔርን አጀንዳ ነው መያዝ ያለብን። ለምሳሌ እንዲሁ አሁን አንተ በዝርዝር ይህን ስለተናገርከው እንዲሁ ይህንን ሬንፎርስ ለማድረግ ለምሳሌ አሁን እንደ ክርስቲያን እንደ ቤተ ክርስቲያን ግብረ ሰዶማዊነትን እንቃወማለን። ግብረ ሰዶማዊነትን ስንቃወም የሁለት ወንዶች ወይም የሁለት ሴቶችን የጋብቻ ጥምረት በተመለከተ ያ ነገር አናቹራል ተፈጥሯዊ አይደለም፣ ጤናማዊ አይደለም፣ ሞራላዊም አይደለም። ልክ ነው። ግን ትልቁ ተቃውሟችን ምንድን ነው? የእግዚአብሔርን የፋሚሊ አጀንዳ፣ የእግዚአብሔርን የፋሚሊ ስትራክቸር፣ የፋሚሊ ድንጋጌ ወንድና ሴት አድርጎ ፈጠራቸው፣ ባረካቸው፣ ብዙ ተባዙ። ዳት ኢዝ ጋድስ ዲዛይን። ስለዚህ አሁን እነዚህን ግብረ ሰዶማዊነት ጉዳይ ላይ ስናነሳ ከግለሰቦቹ አልፈን እግዚአብሔር አጀንዳ ጋር አሁንም የእስራኤልና የዚህ ጸረ ሴማዊነት አጀንዳ ሲነሳ ኢትስ ኖት አባውት አሁን ወርዶ እኮ እዚህ ጋር ደረስ። ምን ይሄ ግለሰቦች ናቸው። ባይ ዘ ዌይ ሃማ በዛ ሰዓት አልሰግድም ያለው ቅድም እንዳልኩ አክሮትን አይደለም። በዛ ጊዜ ምን ይደረጋል? አሁን እሱ አሳውጆ ነው፣ የንጉሥ አዋጅ ነው። ምንድነው የሚደረገው? ንጉሱ ያደረገ የነበረው ማለት ነው። ናቡከደነፆር ትዝ ይልህ እንደሆነ እስራኤል ዳንኤል እና ምናምን እኮ ያከብሩታል። ንጉሡ 1000 ዓመት ስገድ ይሰግዱለታል። ግን ምንድነው እነ ሲድራቅ ሚሳቅ አብደናጎ አንሰግድም ያሉት? ምስል አሰርቶ በዚያ ምስል ፊት እንዲወድቁ ሲያደርግ ነው አንሰግድም ያሉት። በኦፊስ ደረጃ እኮ ስታፍ ሆነው እንትን ይላሉ። ሃማም በዚያ ዘመን ለንጉሱ ያዛዥ ትእዛዝ ሚኒ ሞኑመንት ያቆማሉ እና አጥነህ ነው የምትሄደው። እንዲሁ ዝም ብሎ እንጂ እንደሱማ ይሰግድለታል አለቃው ስለሆነ ይሄ የሰው ክብር ይሰጠዋል። ግን ያን ጊዜ ያሳወጀው እኮ ይሄን ነው። ሌላ ሁሉ ያጠነ ሲገባ በዛ ሚኒ ሞኑመንት አለው። እሱም አሳውጇል። ንጉሱ ነበር ያለው፣ ለንጉሱ ይታጠናል። እሱም በንጉስ ትእዛዝ እንዲደረግ አድርጎ ሃማ አያረግም። ማን ነው መርዶክዮስ? ያን አያረግም፣ ክብር ይሰጠዋል። እና ያን ነው የተቃወመው እንደነ ሲድራቅ እንደነ ሚሳቅ አብደናጎም ማለት ነው። ስለዚህ እሱ ለመጽሐፉ ለአምላኩ ያሳየውን ነገር ነው ያለው። ይሄም ፐርሰናል ኢሹ ግን አገራዊ ጉዳይ አድርጎ ህዝብ እንዲጠፋበት ያደረገበት ምክንያት ከጀርባ ያለው አጀንዳ ሰይጣን ምንም አይነት አጋጣሚ ኤኒ ኮንፍሊክት ከእግዚአብሔር ህዝብ ጋር ትንሽ ነገር ሲገጠቀም መጠቀሚያ ያደርገዋል። ይሄ የሚያሳየው ከጀርባ ያለው አጀንዳ ይሄ ስለሆነ ነው። ይሄ ስለመጣ ነው። የቤተ ክርስቲያን አባቶችም ዙሪያ የተከሰቱት ነገሮች እነዚሁ መንፈስ የያዙ ናቸው። ልክ እነሱም እንደ ሃማ ያላስተዋሏቸው ነገሮች አሉ። አክቹዋሊ ጥሩ የሚባሉ ሰዎችም ጥሩ የሚባሉ አካላትም የሚፈጥሯቸው ነገሮች የነበሩ ነገሮች አሉ። ታሪክም ላይ ስትመለከት ያንን ዲቫይን አጀንዳ ስለማያውቁ ጠላት ያንተን ቁጣ ተጠቅሞ የእሱን አጀንዳ ይፈጽማል። ያንተን ጥቃት ተጠቅሞ የእሱን አጀንዳ ይፈጽማል። በቃ የሆነ ያነካካል፣ የሆነ በቃ አጥፋው የሚያስብልበት ነገር አለና ሁልጊዜ ቅዱሳን ይህን አጀንዳ ማየት አለብን። ምንድን ነው እየተደረገ ያለው? ይሄ ነገር እንደዚህ ነው ወይ የሚለውን ነገር አሁን እንዳነሳው በጣም ትክክል ነው። እንግዲህ አየህ አሁን ሻባት ሻሎም በዋነኛነት አማኞች ከጸረ ሰማዊነትም በአጠቃላይ አንደኛ እንደ እግዚአብሔር ቃል ያልሆነ ነገር እንዳናደርግ፣ ሁለተኛ ደግሞ ስለ እስራኤል ያለውን ነገር እንደ እግዚአብሔር ቃል የሆነውን እንድናደርግ፣ ተባርከን ለበረከት እንድንሆን ይሄ ነው ዋና ዓላማው። እና አሁን ስለ ጸረ ሰማዊነት ስናነሳ በአማርኛ ዮሐንስ አፈወርቅ የሚባለው ጆን ክሪስቶሶም ይሄ በጣም የሚገርም ሰው ነው። በጣም እንግዲህ በቤተ ክርስቲያን በካቶሊክ ትልቅ ክብር ያለው ተወዳጅነት ያለው በዚህ በእኛም ሀገር እንደውም ዮሐንስ አፈወርቅ አንዳንዶች ያው ሲተረጉሙት ወደ ሌላ ነገር ወስደው አፈወርቅ የተባለበትን ነገር ይተረጉማሉ። በካቶሊክ ውስጥ እንደሱ የለም። እዚህ ሀገር ግን እንደዚህ ከስያሜው ጋር ይያያዛል። ነገር ግን ይሄ የተወደሰው ሰው የተከበረው ሰው እንደዛ እግዚአብሔርና ሰውን ይወዳል የተባለው ሰው እስቲ እሱን በአማርኛ የተተረጎመውን እናንብብና አንተ አንዳንድ ነገር ትጨምርበታል። ዮሐንስ አፈወርቅ ብሩህ፣ ጨዋ የተባለ የሚታወቅ በ4ኛው መቶ ክፍለ ዘመን የነበረ የቤተ ክርስቲያን አባት ነውና ምንድን ነው ያለው መሰለ? እንዲህ ይላል ይሄ ሰው በ4ኛው መቶ ክፍለ ዘመን የነበረው የቤተ ክርስቲያን አባት ስለ አይሁዶችና
ስለ እምነታቸው ጳውሎስ ከተናገረው ጋር የሚቃረን ነው። ጳውሎስ አይሁዶችን ሊረግም ቀርቶ ስለ እነርሱ እርሱ ራሱ የተረገመ እንዲሆን ተመኝቶ ነበር። ዮሐንስ ግን የሚለውን አሁን ስማ፣ አንተም አንብበዋል። ዮሐንስ አፈወርቅ ስለ አይሁድ ምኩራብ እና ስለ አይሁዳውያን እንዲህ ነበር ያለው። ምኩራባቸው ከሴተኛ አዳሪዎች ቤት የባሰ ነው። የወረው በሎችና የአራዊት ዋሻ ነው። መናፍቃን የሚስተናገዱበት የአጋንንት መቅደስ፣ ዜማውያን የዲያብሎስ መጠለያ ነው። የአመፀኛ አይሁድ ጉባኤ፣ የክርስቶስ ገዳዮች መሰብሰቢያ፣ ከመሸታ ቤት የባሰ አጸያፊ፣ የሌቦች መሸሸጋ፣ የምግባረ ብልሹዎች መደበቂያ ቤት፣ የርኩሰት ማደሪያ፣ የዲያብሎሶች መሸሸጊያ፣ ወደ ጥፋት የሚያደርስ ገደል ነው። ምኩራቡን እጠላለሁ፣ በተመሳሳይ ምክንያት አይሁዶችን እጠላለሁ ብሏል። አንደኛ ይሄ ዮሐንስ አፈወርቅ ያነሳው በጭራሽ ከአይሁድ እምነት ጋር ማሄድ ነው። ኢቭን ዞ እንደው አይሁድነትን ወይም ደግሞ አይሁድነት ብትጠላ እንኳን እንዴት እኔ እንዲህ አይነት የቤተ ክርስቲያን አባት የነበረ ስለ አብርሃም አምላክ የአምልኮ ስፍራ እንዴት እንደዚህ አይነት ነገር ትናገራለህ? ጣዖት አይደለም። ገብቶሃል? ምኩራብ ምንድን ነው የሚካሄድበት? ምኩራብ የሚካሄድበት ቶራ ነው የሚነበብበት። ቁጭ ብለው ነው እነ ጳውሎስ ሁሉ እኮ በየምኩራቡ እየሄዱ ይሰግዱ ነበርና ይሄ ሰው እንዴት ይሄንን ያክል ስለ ምኩራብ እንዲህ አይነት ግንዛቤ ሊወስድ ቻለ ብዬ ሳስብ የሚመጣልኝ አንዳንድ ጊዜ ሰዋዊ ቅናት እውቀትህን አጥፍቶ ብላይንድ ያደርጋል። በደንብ እኮ ነው የሚያውቀው። እና እንደዚህ የጠቀሳቸው አንዳንድ ነገሮች እሱን እናንሳና እስቲ በኋላ ላይ የእሱ ሀሳብ መነሻ ሆኖ ለብዙ የቤተ ክርስቲያን ሰዎች ሁሉ እንደ ምሳሌ እንደተጠቀሙበት እናያለንና እኔ ግን እሱ ያነሳቸው ይሄ የክርስቶስ ገዳይ እሱ የተለመደ አሁን የአመፀኛ አይሁድ ጉባኤ ይለዋል፣ የዘማውያን የዲያብሎስ መጠለያ ይለዋል። እና ወይኔውሲ አሁን እንዴት ነው ልታስታርቀው የምትችለው? ምኩራብ የሚካሄደውን ነገር እንዴት ነው ይሄ ሰው ሊዘነጋው የቻለውና እንደው ትንሽ እስቲ የዮሐንስ አፈወርቅን አባባል እንየው። ያው ጆን ክሪስቶሶም ዮሐንስ አፈወርቅ የተባለውም ጎልደን ማውስ ቢሾፕ ነው የሚባለው። በጣም ቃሉ ጣፋጭ ነው። በጣም ክቡር የሆኑ ነገሮች የሚናገር ጥልቅ የእምነት መረዳት የነበረው ሰው እንደነበረ ይታወቃል። ባይ ዘ ዌይ የካቶሊክ ቤተክርስቲያን ኦፊሻሊ በጆን ፖል ሁለተኛ በ2000 በፈረንጆች 2000 ዓመተ ምህረት ዴይ ኦፍ ፓርደን ብላ አንድ ቀን እንዲያውም ለይታ ይቅርታ ጠይቃለች። ማርች 12 2000 ላይ ኦፕንሊ ማለት ነው የካቶሊክ ቤተክርስቲያን በመምህራኖቿ በቤተክርስቲያኖቿ በቀሳውስቶቿ በአይሁድ ሕዝብና በእስራኤል ምድር ላይ ስለፈጸመችው ችግር እና እንትን በገሃድ ይቅርታ ጠይቃ ዴይ ኦፍ ፓርደን ነው ያ የሚባለው ማርች 12 እና ዛሬ ስለ ካቶሊክ እንትኖች ስናነሳ ዛሬ ያሉበትን አቋም ለመተቸት ሳይሆን ግን እነሱ ማምነውበት አውቀውት የእምነት አባቶቻችን በአይሁድ ላይ እንዲህ የተናገሩት እንዲህ ያደረጉት ብለው እንትን ትለዋል። የሉተራን ፌዴሬሽንም በኋላ የምናነሳው ከሉተር ጋር በተያያዘ እንደዚህ አይነት እርምጃ ወስደዋል። አውቀው ኦውን አድርገውታል እነሱ እና ታሪኩ ላይ ግን ይሄ የነዚህ ሰዎች እንዲህ አይነት የቃላት ዝንፈት በሚሊዮን የሚቆጠሩ አይሁዳውያን ደም አፍስሰዋል። በቤተ ክርስቲያንና በታሪክ ላይ በጣም ብዙ የአይሁዳውያን ደም እንዲፈስ አድርጓልና ኦነስትሊ ስፒኪንግ ጆን ክሪስቶስም አይሁድን ለመጥላት ምንድነው ምክንያቱ? እኔ ትንሽ ስለሱም ባክግራውንድ አንዳንድ ነገሮች ስለ አገልግሎቱን ሳይ ምንድነው አይሁድ ሊጠላ የተነሳበት ነገር? ምንም ነገር የለም። አንዱ እኮ ማረጋገጫው ይሄ ነው። በቃ መንፈሳዊ ኮንሰፕት እንደሆነ በዛ ሰዓት አይሁድ እንኳን የሱን አገልግሎት የካቶሊክ እንቅስቃሴ ለመቃወም ራሳቸውን ማቋቋም የማይችሉበት ደካማ ህዝቦች ናቸው። የአይሁድ ምኩራብ ማለት በዚያ ጊዜ መሸሸጊያ መጠለያ ወደ አብርሃም አምላክ እንቅረብ ብለው የሚታገሉበት ለዛውም በህግ ስርዓት ክርስቶስ በሌለበት ሁኔታ የሚታገሉበት የደካሞችና ስጋት የሞላባቸው ሰዎች መደበቂያ ሆነበት ማለት ከዚያ ጊዜ ከነበረው የክርስትና እምነትና ተቋማት ጋር እንደው ተቋቁሞ ተገዳድሮ አቅም ያለው እኮ ተቋምም አይደለም ምኩራቡ። ያን ጊዜ የነበረ በየምድሩ የነበረው ምኩራብ ታሪካቸው እንዳይጠፋ፣ ማንነታቸው እንዳይጠፋ፣ መጽሐፋቸው እንዳይጠፋ፣ ሌጋሲያቸው እንዳይጠፋ ራሳቸው የሚሰበስቡበት የደካሞች የተገፉ ሰዎች መሸሸጊያ ላስት ሬፊውጂያቸው ነው። ቤተክርስቲያንም አላቀፈቻቸውም።
ወንጌሉን ለመስበክ ያደረገችው ጥረት እና ምንም ምክንያት የለም። ስለዚህ ምንድን ነው ምክንያቱ ቃል ሰይጣን ያቀደው ነገር ነበር። በኋላ የተገለጠው በመስቀል ጦርነቶች፣ በሚዲቪያል እንቅስቃሴዎች፣ በኢንኩዚሽኖቹ በብዙ በተለያየ አካባቢ ያንን ማጥፋት መሰረት ለማስጣል ይሄ ዴሞኒክ ኢንስፓይሬሽን ይመስለኛል እንጂ ሃማን እንኳን አልተሰገደልኝም ብሎ ፈርዖን እንኳን ህዝቤን ጠላት ቢመጣ ይተባበራሉ ብሎ ሰግቶ ነው። ሌጂቲሜት ምንም አይነት ሌጂቲሜት ስጋት የሌለበት ሁኔታ ነው። ያን ጊዜ አይሁዳውያን ምኩራቦቻቸው ምንም ሊያደርጉ የሚችሉበት ነገር የለም ከካቶሊክ ቤተክርስቲያንም ከዛ ከዘመን ከክርስቲያን አገልጋዮች ጋር በተያያዘ ነገር ግን ጠላት አቅዶ ነበር። ሜዲቪያል ወርልድ ላይ እስከ 20ኛው ክፍለ ዘመን ድረስ ያቀደው ቢሳካለት የጌታን ምጽአት ተስፋ እና ያን ያልተፈጸሙ የትንቢት አካሄዶችን እነሱን ሁሉ ሊያደርግ እንዲያው የጌታን የሥጋ ምጽአት የመጀመሪያ ምጽአት ሊቃወም እንዳደረገው ሁሉ በዛ ቀቢጸ ተስፋ የተንቀሳቀሰበት አጀንዳ ስለነበረ ጆን ክሪስቶስም ውስጥ የወደቀው ይሄ አይዲያ እኔ ሃይማኖታዊ፣ ስነ መለኮታዊ፣ ማህበራዊ ምክንያትም የለው እንደው ይሄ ምክንያት አለው የምትለው ነገርም የለው። ሰምሃው እነዚህ አይነት ነገሮች አደረገ። አንዳንድ ስክሪፕቶች ለአይሁዶች መዳን ሰበከላቸው፣ ተቃወሙት። አንዳንድ ነገሮች ይሄ ሊሆን ይችላል ቢቃወም ማለት አንተ አንበሳ በውሻ ጮኸት ይደነግጣል እንዴ? ምንም የሚያስደነግጥ ነገር አለ? ምንም ሪዝን የለው። ግን ሰይጣናዊ ሐሳብ ስለ ኢየሱስን አሳልፎ ሲሰጠው ይሁዳ ምንድን ነው የሆነው? ገንዘብ ጠባቂ ነው፣ ይወስዳል፣ የሚናገረውም የለም። ግን ሰይጣን ኢየሱስን አሳልፎ እንዲሰጠው ሐሳብ አገባበት እና የቤተ ክርስቲያንን ታሪክና ከሩቷ ከስፒሪቹዋል ሩቷ ጋር ለመለያየትና ያንን ግፍ ለመፈጸም ያንን አይዲያ የጣለበት ይመስላል። እኔ there is no theological reason, there is no social reason፣ ምንም ምክንያት የለው።